አለሜና ትሁት እንግዲህ እስካሁን ድረስ ተቀያይመው ነው ያሉት ማለት ነው። እንግዲህ ያው አለሜ ትሁት የምትሰራው ነገሮችን ምንም ነገር ደስ ያላት ነገር አይደለችም ማለት ነው። ያው በሷ ደግሞ ልትቀየምበት የቻለችው ሁለት ምክንያቶችን ይዛ ነው ልትቀየማት የቻለችው ማለት ነው። የመጀመሪያው አንደኛውና ስለ ወርቅ ነው ማለት ነው። ወርቁን እንግዲህ ለምንስ ለእኔ ደበቀች? እንደዚህ ስለምን ልትደብቀኝ ቻለችስ? ለእኔ እንዳይገባ ፈልጋ ነው? ለምንስ እንደዚህ አይነት ነገር ታረጋለች ብላ ያው ትሁት እንደዚህ ያደረገችበት ምክንያት ለምንድን ነው? አስቀድማ ስለኔ ስለምን አልነገረችም? በሚል ሀሳብ ነበረ ማለት ነው። ትሁት በበኩሏ እንግዲህ ያው ወርቁን ለአለሜ ነው እሰጣታለሁ ብላ ስትናገርና ስታስብ የነበረው ማለት ነው። ሆኖም ግን ያው ወርቁን አለሜ ስለ ትሁት ምንም ነገር ልታምናት አልቻለችም ማለት ነው። ያው አለሜ ትሁት ጋር እንደሆነ ወርቁን እያሰበች ስለሆነ ያው ትሁት በተኛችበት ገብታ እንግዲህ ወርቁን ስትፈልግ ነበር ማለት ነው። በዚህ ወቅት ትሁት እንግዲህ በሌሊትስ ምን ልታደርግ መጣች እኔ ቤት በማለት እንግዲህ በተኛውበት እንዴትስ ልትመጣ ቻለች ብላ ትሁት የሆነ ነገር እያሰበች ይመስላል ማለት ነው። ትሁት በበኩሏ እንግዲህ አለሜን በምትጠይቅበት ሰዓት እንግዲህ አለሜ ያው አጥቃቢ የሆነ ነገር እንግዲህ መልስ አልሰጠቻትም። ምክንያቱም እዚህ ክላስ ውስጥ ለምን እንደመጣች ያው ትሁት ትንሽ የጠረጠረች እና ሌላ ነገር አስባ እንደመጣች የገመተች ነገር ነው ማለት ነው። ያው አለሜ ግን ያው እዛ ቤት ውስጥ የተከሰተችው ወርቁን ለመፈለግ እንደሆነ ነው እየተናገረች ያለችው። አሁን ላይ አለሜ ትሁት ላይ የምታደርጋቸው ድርጊቶች እንግዲህ የሚያስጠላና የሚያስከፋ ነገር ነው ማለት ነው። ምክንያቱም ትሁት ለአለሜ ብዙ ነገር መስዋዕትነት ህይወቷን ብዙ ነገር እየከፈለች ሴት ነች ማለት ነው። ልጇንም አሳልፋ የሰጠች ልጇ በማይገባት ሁኔታ እንግዲህ ለአለሜ ብላ ስትሰቃይና ያው ለልጅ የማይገባበት ሁኔታ ውስጥ ሆና ስታሳልፍ በነበረችበት ሰዓት እንግዲህ አለሜን ደብቃ አለሜን አለማሳልፍ ብላ እንግዲህ ህይወቷን እንኳ እስከ ከፋ ነገር ውስጥ ደርሳ አሁን ላይ አለሜ የምትሰራቸውን ድርጊቶች ለትሁት የሚገባ ነገር አይደለም ማለት ነው። አሁን ላይ አለሜ እንግዲህ ነገሮችን ያው ረስታ ቆም ብላ ማሰብ ይኖርባታል ማለት ነው። እዚህ ጋር አሁን ላይ የእሷን ንብረቶችን ለመጠየቅ እና ንብረቶቿን ለመውሰድ እንግዲህ ያለችበት ሁኔታ በትሁት እንደሆነ ማሰብ ይኖርባታል ማለት ነው። ምክንያቱም ትሁት ባትደርስላት አለሜ እስካሁን ድረስ ያው በምድር ላይ አትኖርም ነበረ ማለት ነው። ትሁት አሁን ላይ እንግዲህ አጥፍታ ቢሆን እንኳን እንግዲህ አለሜ ዞር ብላ ማሰብ ይኖርባታል ማለት ነው። ምክንያቱም ይሄ ሁሉ መስዋዕትነት ከፍላላታለች። ስለዚህ ነገሮችን አስባ ያው ነገሮችን የበፊቱን የደረሰባትን ነገር አስባ እንግዲህ በማን ምክንያት እዚህ ጋር እንደሆነች ገምታ ነገሮችን ያው ትሁት ላይ እንደዚህ ማድረግ አይኖርባትም ማለት ነው። እንግዲህ አሁን ላይ አለሜ በዚህ የበቃት ነገር አይደለች ማለት ነው። እንግዲህ የአጎቷ ሚስት ከሞተች ረዥም ጊዜ ቢሆንም እና እሷ የተቀበረች ቦታ ያው የትም ቦታ ስለሆነ እንግዲህ የትሁት አጎት ያው ህሊኗ እንዲያርፍና ሁሉ ነገር ከመጨናነቅ እሷ እንድታርፍ ከተቀበረችበት ቦታ አምጥተው ለሜ ያው በዚህም አልበቃትም ማለት ነው። እንግዲህ ከዚህ በፊት የትሁት አጎት ሚስት ከሞተች በጣም ረዥም እድሜ ውስጥ ነው የሞተችው ማለት ነው። እንግዲህ የሞተችው የተቀበረችው ደግሞ ያለችው የትም ቦታ ስለሆነ እንግዲህ ከዛ ካለችበት ቦታ እንግዲህ መቃብሯን አውጥታ አስወጥተው እሱ ወዳለበት ቦታ ለማምጣትና ለመቅበር እያሰበች ነው የነበረችው ትሁት ማለት ነው። በዚህ ወቅት እንግዲህ ይህንን ነገር ለማድረግ እንግዲህ ትሁት ልታረግ ባለችበት ሰዓት አለሜ ምንም ደስተኛ አይደለችም ማለት ነው። መጥቶ እዚህ መቀበሩን ደስተኛ አይደለችም። ምክንያቱም ምን እንደሆነ ምንም ነገር የሚታወቅ ነገር አይደለም ማለት ነው።
ቢሆንም ግን እንግዲህ አለሜ ያው ይህንን ነገር ለምን ታረጊያለሽ? እንግዲህ ከሞተች ቆይታለች፣ የረዘመ ጊዜ ሆኗታል። ለምንስ አጎትሽን እዚህ አምጥተሽ የቆየን ነገር ትቀሰቅሽበታለሽ? በማለት እንግዲህ ትሁትን ስትናገራት ነበረ እና በዚህ ምክንያት እንግዲህ ልትቀያየም ችላለች ማለት ነው። አሁን ላይ እንግዲህ አለሜ ለትሁት ያው አጎቷን ፍቅር ቢጤና የሆነ ነገር ይሰማታል። እንግዲህ ሁለቱም ያው ፍቅር ቢጤ የገባቸው ይመስላል። ምናልባት እግዚአብሔር ከፈቀደላቸው ወደፊት አብሮ ሊኖሩና አብሮ ሊጋቡ ይችላሉ ማለት ነው። እንግዲህ የአለሜ አጎት በጣም ትሁትና በጣም ጥሩ ሰው እንደሆነ እንግዲህ ይሄ ነገር ደግሞ ያው አለሜን በጣም ሊያስቀና ችሏል ማለት ነው። ምክንያቱም እንግዲህ የሞተችን ሴት እንግዲህ ከሞተች ቆይታለች። ስለዚህ ይችን ሴት አምጥተ እስካሁን ድረስ ደግሞ ፍቅሩ ውስጥ አለ። ስለዚህ ይሄንን ነገር ሳይና ይሄንን ነገር ስሰማ ለምንስ አልቀናም በማለት እየነገረች ነበረ ማለት ነው። ስለዚህ ያው አለሜ ያው እንደዚህ የምትከራከርበት ነገር እንግዲህ ያው የትሁትን አጎት እንዳፈቀረችው ነው እየተመለከት ነው ያለ ነው ማለት ነው። ግን ቢሆንም የሞተች ሬሳ እንግዲህ አምጥተው እሱ ጋር ሰውየው ጋር መቶ ቢቀበርና ህሊናው እርፍ ቢልለት ምንም ያው የከፋ ነገር አይደለም ማለት ነው። አሁን ላይ ስንመለከተው እንግዲህ ለሞተ ሬሳ ያው አለሜ ይሄንን ያህል የምትሆነው እንግዲህ ይሄንን ያህል የምትጨራጨረው እንግዲህ ለትሁት አጎት ምን አይነት ፍቅር እንዳላት ነው እየተመለከት ነው እያለ ነው ማለት ነው። አሎሚ እንግዲህ ያው ለሞተ ሰውና ለሞተ አስክሬን እንግዲህ ይሄን ያህል መቅናትና ይሄን ያህል መንጨርጨር አይኖርባትም ነበረ ማለት ነው። ሆኖም ግን አሁን ላይ ትሁት የምታደርገው ድርጊት እንግዲህ አለሜ በዚህ አይነት ጉዳይም እንግዲህ ያበሳጫት ነው ያለችው ማለት ነው። ያው ከትሁት ጋር ሊግባቡ አሁን ላይ አልቻሉም ማለት ነው። አለሜ በበኩሏ እንግዲህ ይቅርታ ብላ ትሁትን ብትጠይቃትም ትሁት ያው ይቅርታውን ልትቀበላት አልቻለችም ማለት ነው። ምክንያቱም እኔ ጥፋተኛ አይደለሁም፣ ጥፋተኛ ሳላጠፋ አጠፋሽ ብላ ይቅርታ ለምንድን ነው ማድረግላት ብላ እንግዲህ ያው ትሁት የተሰማትን ነገር በውስጧ ይዛለች ማለት ነው። ሌላው የምንመለከተው እንግዲህ አለሜ ያው ከዚህ በፊት ስትለፋና ስትጥር የነበረውን ንብረቷን ለማስመለስ ብላ ያው የምታረገው ነገሮች እንግዲህ ያው ገዛኸኝንም ባደረገው ድርጊት ውስጥ ደግሞ ለማስቀጣት እያለች ባለች ሰዓት አሁን ላይ አለሜ እንግዲህ በሌላ ጠበቃ ትልቅ ዜና ይዛ የመጣች ይመስላል። ትልቅ ነገር የነገራት ነገር ይመስላል ማለት ነው። ምክንያቱም እሱ ንብረትና አፍትሽን ምንም ቢሆን ላንቺ የሚገባውን ነገር ላንቺ መገባት ይኖርበታል እያለት ለማንም ቢያስተላልፍ ንብረትሽን እንግዲህ መቀበል በአግባቡ መቀበል ትችያለሽ እያለት ነው ያለው ማለት ነው። አለሜ እንግዲህ አሁን ላይ በሰማችው ነገር በጣም ደስተኛ ነው የሆነችው ማለት ነው። ምክንያቱም ብዙ ነገር መከራ አይተበታለች ማለት ነው። ከቤቲም ጋር ብዙ ነገሮች ተደራርሰዋል ማለት ነው። ቤቲ ያው የምትፈልገው ነገር ወንድምሽን አምጥተሽ ወንድምሽን ካላስቀጣሽ በስተቀር ይህን ንብረት በፍጹም አልሰጥሽም ብላ ብትላትም እንግዲህ አሁን ላይ የሰማችው ዜና ጥሩ ነገር ሆኖላታል ማለት ነው። እንግዲህ ያው ጠበቃው የነገራት ነገር ያው ንብረትሽን በአግባብ እንግዲህ ላንቺ የሚገባውን ነገር ግዴታ መመለስ ይኖርበታል ብሏታል ማለት ነው። ያው አለሜ የምትፈልገው ነገር ንብረቷን ብቻ ሳይሆን እንግዲህ ገዛሄ ለሰራው ነገር እና ላደረገው ነገር እንግዲህ ያው ያደረገው ነገር ፍርድ ይገባዋል በማለት የምታስብ ሴት ነች ማለት ነው። አሁን ላይ እንግዲህ አለሜ በጣም እየደጋገመች ለጠበቃው እየነገረች ነው ያለችው። እኔ ብዙ ሰው ተከድቻለሁ፣ ብዙ ሰው ያው እኔ ያመንኳቸው ሰዎች ክደውኛል። ስለዚህ አንተንም ላምና አልችልም፣ ቢሆንም ግን እያለች አንተን ከማመን እንግዲህ ምንም አማራጭ ሊኖረኝ አይችልም ብለዋለች ማለት ነው ለጠበቃው።
ጠበቃው በበኩሉ እንግዲህ እኔ እንደነሱ አይደለሁም፣ ስንት አይነት ሰው አለ እንደዚህ አይነት ነገር የሚያደርጉ ለገንዘብ የተገዙ ለስራቸው ደግሞ ጣጣ የሆኑ ሰዎች አሉ። እኔ ግን እንደዚህ አይነት ሰው አይደለሁም። ስለዚህ በእኔ እምነት ጣይብኝ እያላት ነው ያለው። ምክንያቱም ንብረትሽን በአግባቡ የራስሽ ከሆነ በህግ መንገድ ማግኘት ይኖርብሻል። እሱ ደግሞ ለሰራው ነገር ደግሞ ዋጋው ማግኘት ይኖርበታል ብሏታል ማለት ነው። በዚህ ወቅት እንግዲህ ያው አለሜ የሰማችውን ነገር እንግዲህ ለጊዜው አምናም ቢሆን ያው ደስተኛ ነች ማለት ነው። ሌላው የምንመለከተው እንግዲህ ትሁትና ናቲን ነው ማለት ነው። ናቲና ትሁት እንግዲህ እስካሁን ድረስ ለመጋባትና አብረው ለመሆን እያሰቡ ነው ያሉት ማለት ነው። ትሁት በበኩሏ እንግዲህ ይሄ ነገር ምንም ነገር በቃ ነገሮች ምንም ነገር እያስደሰታት አይደለም ያለችው ማለት ነው። ያው ትሁት ያው የከፋትና ቅር ያላት ነገር ቢኖር እንግዲህ አለሜ ያው ከቤት ላይ ያላትን ንብረት ለመውሰድ ስትሞክር ሰምታለች ማለት ነው። ይሄ ነገር እንግዲህ ቅር አስብሏታል ማለት ነው። ምክንያቱም ለቤቲ ተበድላለች። ቤቲ ብዙ መከራ ደርሶባታል። ስለዚህ ደግሞ እህቷን ልታሳክምበት ያለች ነገር ነው እና ይሄ ደግሞ ለእሷ መሆን ነው ያለበት፣ መመለስ የለበትም ብላ በዚህ አይነት መንገድ እንግዲህ ቅሬቷን እያስተላለፈች እና በውስጧ ይዛለች ማለት ነው። ስለዚህ ንብረትና ሀብቱ እንግዲህ ከተመለሰ ቤቲ ምንም የምታሳክምበት መንገድ ስላሌላት ይሄ ንብረት እንግዲህ ያው ለአለሜ ቢገባትም ቤቲ ደግሞ የምታሳክምበት የላትም በማለት እንግዲህ ለናቲ ነግረዋለች ማለት ነው። ናቲ እንግዲህ ያው ይሄ ንብረት ከተመለሰና አለሜ ጋር ከደረሰ እኔና አንቺ ተጋብተን አብረን በአንድ ጎጆ ውስጥ እንኖራለን እያለ ቢነግራትም እንግዲህ ትሁት ምንም ደስተኛ አልሆነችም። ምክንያቱም ንብረቱና ያለው ቤቲ ጋ ያለው ንብረት ለአለሜ እንዲመለስ በፍጹም አልፈለገችም። ምክንያቱም ቤቲ ብዙ መከራ አይታለች። በአለሜ ወንድም ብዙ ነገር ደርሶባታል። እህቷን በዚህ አይነት ስቃይ ውስጥ ነው ያለችው። ስለዚህ እህቷን የምታሳክምበትና እህቷን የምታድንበት ነገር የላትም ብላ በማለት እንግዲህ ውስጧ ቅር ያላት ይመስላል ማለት ነው። በዛ ላይ እንግዲህ ትሁት ያው ከናቲ ጋር አብራ ለመኖር ያሰበች አይመስልም ማለት ነው። ምክንያቱም ያው ትሁት አሁን ላይ የምታስበው ሌላ ቤት ገብታ ለመስራት ነው እያሰበች ያለችው። ለመስራት እንግዲህ ከዛ ቤት መውጣት አይኖርባትም ነበረ። አሁን ላይ ግን ያው ያሰበችው ነገር ሌላ ቤት ሰርታ ለመግባት ነው ያሰበችው እና ለናቲ ደግሞ በፍጹም ይሄ ነገር ምንም ነገር አላሳወቀችውም። ናቲ እንግዲህ የሚፈልገው ነገር ከዛ ቤት የወጣችው አብረው እንደሚኖሩና አብረው ያው በአንድ ጎጆ ቤት ውስጥ እንደሚጠቃለሉ ነው እያሰበ ያለው። ምክንያቱም ከዚህ በፊት ያው ሲያስቡት የነበሩት ነገር አሁን ላይ ከአለሜ ንብረቷ ከእጇ ላይ ከደረሰ ይህንን ነገር ለማድረግ ነው እያሰበ ያለው ግን ትሁት ደግሞ ቅሬታ በውስጧ ስላለ ያው አሁን ላይ ያው ሌላ ቤት ገብታ ለመስራት እያሰበች ነው ያለችው። በዚህ ወቅት ናሲ ይህን ነገር ድርጊት ከምታደርገው ነገር እንግዲህ ካወቀ ምን እንደሚሰማው ነገር ወደፊት የምናየው ይሆናል ማለት ነው። አለሜ እንግዲህ ከዚህ በፊት ስትፈልግ የነበረውን ወርቅ እንግዲህ አግኝተውታል ማለት ነው። እንግዲህ ትሁት የደበቀችውን ወርቅ ያው ገዛኸኝ ቤት በድፍረት በመሄድ እንግዲህ ቤቱን በሙሉ በመፈተሽ ወርቁን አግኝተውታል ማለት ነው። ሆኖም ግን ያው ወርቁን በሚፈልጉበት ሰዓት እንግዲህ ያው ወርቁን አግኝተውታል። ቤቱ ደግሞ ከነሱ ላይ ተንኳክቶባቸዋል ማለት ነው። ማንነቱ እንግዲህ የሚታወቅ ነገር አይደለም። አሁን ላይ ያው ምናልባት ያው ያንኳካው ሰው ገዛኸኝ ከሆነ እንግዲህ ከባድ ነገር የሚፈጠር ይመስላል ማለት ነው። ሆኖም ግን እንግዲህ ያው ገዛኸኝ ከደረሰባቸው እንግዲህ እሱ ከሆነ ያው በሌብነት እንግዲህ በቤት ውስጥ እሱ በማያውቀው ቤት ውስጥ ገብተው እንግዲህ እሱ በማያውቅበት እነሱ እመጣለን ባላሉበት ሰዓት ገብተው
ቤቱን ፈልገው እንግዲህ በቤት ውስጥ ከተገኙ እንግዲህ በጣም ከባድ ነገር የሚፈጠር ይሆናል ማለት ነው። ምክንያቱም እንግዲህ እሱ ያልፈቀደው ነገር ደግሞ ከእሱ ጋር ደግሞ ያው ብዙ ጸበኞች ስለሆኑ ያው እሱ ደግሞ በሌብነት ሊከሳቸው ይችላል ማለት ነው። አለሜ እንግዲህ ያው በድፍረት ያው ገዛኸኝ ቤት ሂዳ ወርቋን ለመፈለግ ለኔ የተባለው ወርቅ ለመፈለግ የሄደችበት ምክንያት እንግዲህ አሁን ላይ የጀመረችውን ጉዳይ እንግዲህ ለማስፈጸም ስለፈለገች አሁን ምንም እጇ ላይ ብር ስላሌለ አንዳንድ ነገሮችን ለማድረግ ግዴታ ያስፈልገኛል ብላ ስላሰበች እንግዲህ በድፍረት ሄደው ቤቱን በርብረው ወርቁን አግኝተውታል ማለት ነው። እንግዲያውስ እንግዲህ የደረሰባቸው ሰው እነሱ ላይ ገዛኸኝ ከሆነ ወርቁን እንግዲህ የፈለገችውን ወርቅ ይዘው ወይ ይወጣሉ ወይ ደግሞ ይዘው ላይወጡ ይችላሉ። ስለዚህ በእነሱ እዛው ውስጥ ባሉበት ሰዓት ነው ቤቱ የተንኳካባቸው ማለት ነው።